ዛሬ ደግሞ አንገታችን ለጠቆረብን ለብብት እንዲሁም ደግሞ አይናችን ስለጠቆረብን በአንድ ቀን ፏ የሚያደርግልንን ለሙሉ ሰውነታችን የሚሆን የአንገት ማስክ እንዲሁም ደግሞ የአይን ስር ስሪልኝ ላላችሁ እንግዲህ ዛሬ ይዤላችሁ መጥቻለሁኝ። ሙሉ ሰውነታችሁን ከታች እስከ ላይ ማለት ነው ለሁሉም አይነት የሚሆን ነው። በእርግጠኝነት በአንድ ቀን ነው ለውጥ የምታዩበት። ሰላም ወዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ መግቢያ ላይ እንዳልኳቸው ዛሬ እናንተ በጠየቃችሁ መሰረት ለአንገት ስሪልን እንዲሁም ደግሞ አይኔ ስር ለጠቆረብኝ ለብብት እንዲሁም ደግሞ ያው እንግዲህ ስሙን አልጠራላችሁም ከታች ለሱ የሚሆን በእርግጠኝነት በጣም ቆንጆ የሆነ የሰውነት ስክራፕ ነው እየላቸው የመጣሁት። እዚህ ጋር በመጀመሪያ ደረጃ እንግዲህ ቲማቲም እና እንግዲህ እዚህ ሌላኛው ደግሞ ሬት አለኝ። በመጀመሪያ እዚህ ጋር ቲማቲም አንድ ቲማቲም አነስ ያለ ነው የምጠቀመው። ቪዲዮውን እስከ መጨረሻው ተከታተሉኝ፣ ሌሎች ግብአቶች ስለምጨምር ማለት ነው። እና ሙሉ አሰራሩን አይታችሁ አጠቃቀሙን ለምን ሰዓት እንደምናቆየው ያህል በትዕግስት ላይክ እያደረጋችሁ እንዲሁም ደግሞ ቤተሰቦች አዳዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ ላለውኝ። እዚህ ጋር እንግዲህ በደንብ አድርገን እንፈቀፍቀዋለን። በእንደዚህ አይነት አድርጌ ነው የፈቀፈቁት። እናንተ ግን ተፈለጋችሁ ቆረጥ ቆረጥ አድርጋችሁ በማሽን መፍጨት ትችላላችሁ። ነገር ግን ልጣጩ ብቻ ስለሆነ የሚቀረው እንደዚህ አድርገን መፈቅፈቅም እንችላለን ማለት ነው። ቲማቲም ለጠቋቁር ነገር እንዲሁም ደግሞ ፊታችን በጣም ለተበላሸብን በማዳት በብጉር ለተበላሸ በጣም አሪፍ ነው። ፍቱን መድኃኒት ነው ማለት ነው። ከዛ እንደዚህ አድርጌ ፈቀፍቀዋለሁኝ። ያው ቪዲዮ ረዘም ስላለብኝ ፈጠን ፈጠን እያደረግኩ ነበር የሰራሁት ማለት ነው። ያው ቪዲዮውን ይታያቸዋል ብዬ ተስፋ አረጋለሁኝ ማለት ነው። እዚህ ጋር እንግዲህ በደንብ አድርጌ አጠለዋለሁ። እናንተ አለማጥለልም ትችላላችሁ። ነገር ግን ሻወር ስንወስድ እንትን ይዘጋብናል ማለት ነው። የሻወር መውሰጃውን ከታች ወደ ታች ትቦ እንዳይዘጋብን እንደዚህ አድርገን ምን እናደርገዋለን? እናጠለዋለን ማለት ነው። አለማጥለልም ይቻላል ማለት ነው። ግን እኔ አጥልየዋለሁ ማለት ነው። እዚህ ጋር መልሼ አሁንም አጠለዋለሁ። በጨርቅ ማጥለል ትችላላችሁ እናንተ መጭመቅ ማለት ነው። እኔ ግን እንደዚህ ውሃውን ትንሽ ስለሆነ የምፈልገው ያን ያህል አይደለም። ለሙሉ ሰውነቴ ሌላም ግብአት ስለምጨምርበት እንደገናም ደግሞ ያው ያጠለልኩትን ዝቃጩንም አልጥልበትም፣ ምግብ እሰራበታለሁ ማለት ነው። መጀመሪያ ላይ እጥብ አድርጋችሁ እንደዚህ አድርገን በአንድ ድንጋይ ሁለት ወፍ ማለት እንደማለት ማለት ነው። እና ይህንኛውንም ተፈለጋችሁ እናንተ ለቁርስ መስራት ትችላላችሁ። እኔ ቁርሴን ነው ሰርቼ የተመገብኩበት ማለት ነው። እና እዚህ ጋር እንግዲህ ሌላኛው ሬት ነው። ሬት እንግዲህ በጣም ለብዙ ነገር ጠቃሚ ነው። በተለይ ፊታችሁ ለተጎደባችሁ ለቁስል መድኃኒት ነው። እንዲሁም ደግሞ ትንኝ ለሚያስቸግረን በነገራችን ላይ ገጠር ላይ በጣም ትንኝ እንዲሁም ደግሞ ዝንብ ነገር የሆነ ሲቆነጥጠን ምንድን ነበር የምናደርገው? እንደዚህ ሬት ነበር የምንቀባው። ሬቱ ስንቀባ ሰውነታችንን አይነካብንም ነበር እና በጣም አሪፍ ነው ለቆሳስል ነገር ማለት ነው። እና እኔ ሬት በፊት ነበረ ሙቀቱ እንዳለ ድርቅ አድርጎብኝ እንግዲህ አንድ ነበረች፣ እሷንም ቦታ ቀይሬላት ይኸው አለም ልሚያት የዛሬው እንግዲህ አንድ ዙር ቆረጥኩላት ማለት ነው። ይኸው ለመለመችልኝ ማለት ነው። እና እንደዚህ አድርጌ ምን አደርጋለሁ? ፍሬሽ ሬት ካላችሁ እንደዚህ መጠቀም ትችላላችሁ። ከሌላችሁ ደግሞ ያ አሎቬራ ጄሊ መጠቀም ትችላላችሁ ማለት ነው። ለቆሳሰለ ነገር እንዲሁም ደግሞ ጠቋቁር ነገር በተለይ ደግሞ በብጉር ለተጎዳ ፊታችን የሆነ ስስ ሆኖ ቁስል ላለብን ሬት በጣም አሪፍ ነው። ሬት መድኃኒት ነው ማለት ነው ለሁሉም ነገር። እና እንደዚህ አድርጌ በደንብ አድርጌ ያው ብዙ ስጋ የለውም እንትኑ ማለት ነው። ምክንያቱም እንዳልኳችሁ ሙቀት ስለሆነ አሁን እንትን ጊዜ በደንብ ይለመልማል። አሁን ብርድ እየመጣ ስለሆነ ማለት ነው። እና ከታች ከውጭ ምግብ ቢን በጣም ብዙ ነበረ። ነገር ግን ያው በሙቀት ምክንያት ደረቀና ተነቀለብኝ ማለት ነው። እና ሬት ያላችሁ በተለይ እኔ ሬት ያላቸው ለሬት በጣም ባለውለታይ በፊት ነበረ በጣም ነበር የምጠቀመው እና ለቅባት ለብዙ ነገር እና በጣም አሪፍ ነው። ተጠቀሙ። ለፀጉራችሁም ፀጉር ያሳድግላችኋል፣ ፀጉር ያለሰልስላችኋል ማለት ነው። እና እንደዚህ አድርጌ
ፈቅፈቅ አደረግኩትና ከዛ በኋላ ያችን የፈቀፈቅኳትን ያህል ወጥቶልኛል። ጀሊውን ነው የምፈልገው። እንደዚህ አድርጌ እሱን አላጠለውም እንዳለ ነው የማደርገው። እንደምታዩት ምንም ነገር የለውም፣ ችግር የለም ማለት ነው። ከዛ እንደዚህ አንድ ላይ ተቀላቀል ነው በኋላ በደንብ አድርገን እንደዚህ እንቀላቅለዋለን። እናንተ እኔ እዚህ ጋር እንግዲህ ሌላኛው ግብአቴ የበቆሎ ዱቄት ወይም ኒሻ ብዙዎቻችሁ ኒሻ ማለት ምንድን ነው ትሉኛላችሁ። ብዙ ጊዜ ደግሞ ኒሻ የሚጠቀሙ ቦታዎች ላይም ኮሜንት ጽፋላችሁ እና አያለውኝ እኔ ሌሎችንም። ኒሻ ማለት የበቆሎ ዱቄት ተፈትጎ በጣም ድቅቅ ላም ያለ ነው ማለት ነው። እና ኒሻ ለማንኛውም ቆዳ ለፀጉራችሁ ሊሆን ይችላል፣ ለፊታችሁ እንዲሁም ደግሞ ለሙሉ ሰውነታችሁ እንዳለ የሆነ ፍትልትል እያደረገ ነው። ፍትግ እያደረገ ዱቄቱ የሆነ እንዴት ልበላችሁ በጣም የሳሳ ስለሆነ ፍትግ አድርጎ ነው የሚያወጣላችሁ ማዳቱን። እንዲሁም ደግሞ ጠቋቁር ነገር አንገታችን ላይ ቅባትማ አንገታችን የሚጠቁረው እንግዲህ ቅባት ሲበዛብን ነው ማለት ነው። ቅባት የፀጉራችን ቅባት ስንቀባ በተለይ ደግሞ በኋላ ያ በኩል ያለው በጣም ይጠቁርብናል ማለት ነው። እና እዚህ ጋር እንግዲህ እኔ እንደሚበቃኝ ያህል ነው የምጠቀመው የበቆሎ ዱቄቱን። እናንተ ግን ያው እንዳልኳቸው እንደ ብዛታችሁ። እኔ ሙሉ ሰውነቴን የተጠቀምኩት ያው ሙሉ ለሙሉ አልበቃኝም ግን የሚያስፈልገኝ ለብብት፣ ለአንገት፣ ለፊት፣ ሌላ ቦታም ለሱም በቅቶኛል ማለት ነው። እና እንደዚህ አድርጌ በደንብ አድርጌ እቀላቅለዋለሁኝ። እኔ እሳት ላይ ማድረግ ትችላላችሁ፣ ነገር ግን እኔ ፍሬሹን እንደዚሁ ነው የምጠቀመው ማለት ነው። ፍሬሹን ሲሆን በጣም አሪፍ ነው እንዳለ ፊታችንንም አይጎዳብንም፣ እንደገናም ደግሞ ሰውነታችንም ማለት ነው ለምንጠቀማቸው። ከዛ እዚህ ጋር እንግዲህ እርድ ነው የተጠቀምኩት። እኔ የምግብ እርድ ስለሆነ የተጠቀምኩት በጣም ትንሽ ነው የተጠቀምኩት ማለት ነው። እርድ ጠቋቁር ነገሮችን እንዲሁም ደግሞ በጣም የሆነ በማዳት የተጎዳ የጠቋቆረ ነገሮችን ፏያ የማድረግ ባህሪ ያለው ማለት ነው። እና እኔ ምግብ ስለሆነ በጣም ትንሽ ነው ያደረኩት። እንደገናም ደግሞ እርድ የምግብ ሆኖ ሳለ ፊቴን ስጠቀመው የሆነ የእንትኔ ማለት የማቃጠል ነገር ስላለኝ ብዙ አላደረኩበትም። ነገር ግን ትናንትና ተጠቅሜው ገረመኝ፣ በጣም ነው የገረመኝ። ምንም አላለኝም ማለት ነው፣ ምክንያቱም ትንሽ ነው የጨመርኩት። እንዲሁም ደግሞ እንዳልኳችሁ የፊት ብቻና የሰውነት አለ። እሱን ተሆነ ችግር የለም፣ በዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ሎሚ ተጠቅሜያለሁ። ሎሚ ሰውነታችንን የማጥራት ባህሪ አለው። እንዲሁም ደግሞ ቡግር ነኮችን የመግደል ባህሪ ስላለው በጣም አሪፍ ነው ማለት ነው። እና ትንሽ ነው የጨመርኩት እንዳልኳችሁ ለፊቴ ስለምጠቀመው አላበዛውትም ሎሚውን ማለት ነው። ሎሚ እኔ ለፊቴ አይስማማኝም፣ ነገር ግን የሚስማማችሁ በዛ ማድረግም ትችላላችሁ ማለት ነው። እዚህ ጋር እንግዲህ እኔ እስኪ አነስ ብሎ ስላየሁት መልሼ እርድ ጨምሬበታለሁ። እንዳልኳችሁ በጣም የሚስማማችሁ እርድ እንዲሁም ደግሞ ሌላ ቅመም የሌለው ከሆነ በዛ ማድረግ ትችላላችሁ እርዱ ማለት ነው። እዚህ ጋር ደግሞ ሌላኛው ግብአቴ ስኳር ነው የተጨመርኩት። መጨመርም አለመጨመርም ትችላላችሁ ስኳር። ነገር ግን የሆነ ፀጉር ነክታለ ጠቋቁር ነገሮችን ጥብቅ አድርጎ ፍትልትል አድርጎ የማንሳት ባህሪ ስላለው በጣም አሪፍ ነው ብትጨምሩበት ማለት ነው። ማርም መጨመር ትችላላችሁ። እኔ ግን ስኳርና ይሄንን የተጠቀምኩት ባያችሁት መልኩ እንደዚህ አድርጌ ፍሪጅ እቃ ንጹህ እቃ ላይ አድርጌ ፍሪጅ ውስጥ ነው የማስቀምጠው። ነገር ግን ያው ወዲያው ፍሬሹን ብትጠቀሙትም አሪፍ ነው። ሲቀመጥ ድርቅ የማለት ባህሪ ያለው ውሃውን የማጥለል ባህሪ ስላለው ይቅርታ ያው ሳላቋርጥ ስላወራውኝ ነው ማለት ነው። በጣም ይቅርታ። ያው በኋላ ላይ ድምጽ ስለማስገባ ለዛ ነው። እሺ በጣም ወሬ ታበዛያለሽ የምትሉኝ ማለት ነው። እና እዚህ ጋር እንግዲህ በኋላ ላይ ትንሽ ፍሪዝ ስታረጉት የማቅረር ባህሪ ሲኖረው መልሳችሁ በማንኪያ በደንብ አድርጋችሁ አማስሉት ማለት ነው። ልትጠቀሙ ስትሉ እንግዲህ ጠዋት ላይ ሰርቼ ማታ ነው ልጠቀመው ያለሁት። እንግዲህ ሙሉ ሰውነቴ ነው ያው በነገራችን ላይ ይህንን ነገር ስትጠቀሙ ከፈት ያለ ልብስ ቢሆን አሪፍ ነው የምትለብሱት ልብስ። እንደገናም ደግሞ ይሆናል አይደለ እርድ ስላለው የማይበላሽባችሁን ልብስ ብትጠቀሙ አሪፍ ነው። እንግዲህ እዚህ ጋር አሳያችኋለሁ። በተለይ የሜካፕ መጠቀቢያው ካላችሁ ብሩሹ እሱ አሪፍ ነበረ። እኔ ስለሌለኝ እንግዲህ በእጄ ነው እየተጠቀምኩ ያለሁት። ከታች ያው እኔ ቪዲዮ እየሰራው ስለሆነ
ከታች የሆነ ነገር ማንጠፋችሁን አትርሱ። እናንተ ግን ቪዲዮ ለማሰሩ ልጆች ያው መታጠቢያ ቦታ ስለሆነ የምትጠቀሙት ችግር የለም። እንደፈለጋችሁ ሙሉ ሰውነታቸውን ልብስማ ለመልበስም ትችላላችሁ ማለት ነው። እዛው ታዲያ ለብዙ ደቂቃ ስለምናቆየው ማለት ነው። እና እዚህ ጋር እንግዲህ በደንብ አድርጌ በምታዩት መልኩ እዚህ አይኔ ስር በተለይ አይናችን ስር ለተሸበሸበ ጥቁር በቃ አይናችን ስር ለይቶ የሚጠቁርብን በጣም ጥቁር የሚል አለ። እሱን የሚያነሳልን እንዲሁም ደግሞ ከዚህ ከላይ ሽፋሽፍቱ ማለት ነው እሱ ላይ መቀባት ማለት ነው። ሙሉ ሰውነታችሁ እንደዚህ አድርጌ በደንብ አድርጌ ምን አደረግኩኝ እየደረግኩኝ ወዲያውኑ ነው የሚደርቀው እቀባዋለሁ። ብብታችንንም እንደዚህ አድርገን እንቀባዋለን ማለት ነው። ፀጉር ነክት ካለ በተለይ ደግሞ በዚህ ሙቀት ምክንያት ጠረን ላላችሁ የሆነ ጠረን የሚያወጣባችሁ በስራ ይቅርታ ማለት ነው በስራ ብዛት አለ አይደለ? የብዙዎቻችን ላባማ የሆነ ሰውነት አለ። ላባማ የሆነ ወዛማ የሆነ ሰውነት ደግሞ ሙቀት በሆነ ቁጥር ትንሽ ስትንቀሳቀሱ የሆነ ላብ ስለሚያወጣ ላብ ደግሞ በወጣ ቁጥር ያላስፈላጊ የሆነ ሽታ ስለሚኖረው ያ የሚወጣባችሁ እሱን ብትጠቀሙ አሪፍ ነው። ሳሰለችሁ ማለት ነው። ይሄንን ቢያንስ እንኳን አልተጠቀምንም ብትሉ በሳምንት አንዴ ተጠቀሙ። አይታላችሁ ደግሞ ይመቸና ካላችሁ በሳምንት 2-3 ተጠቀሙት ማለት ነው። ምክንያቱም ከዚህ በፊት ላይ የሰራኋቸው ላይ ብዙዎቻችሁ ለውጥ አግኝተንበታል ብላችሁኛል። በጣም ነው የማመሰግነው። የሰራኋቸውን ሰርታችሁ ስትጠቀሙ በጣም ነው ደስ የሚለኝ። እዚህ ጋር እንግዲህ ቤቢ ኦይል ወይንም ግሪሲኒ ነው እየተጠቀምኩ ያለሁት። ያላችሁትን የፊት ቅባት መቀባት ትችላላችሁ፣ ድርቅ እንዳይልባቸው። እኔ ያው ቅባት ፊቴን አልጠቀምም። ነገር ግን ያው በጣም ፍትግ ስላለ ተቀባሁት ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ፣ ሰብስክራይብ ማድረግ አትርሱ።